ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 15 2018 ዓ.ም ላይ እንገኛለን። አዳዲስ መረጃዎችና ዘገባዎችን ወደ እናንተ እያደረስኩ አብራችሁ ቆያለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ወደ እናንተ ከማደርሳቸው መረጃዎች መካከል በወለጋ ቀጠና ያለውን አሁናዊ ሁኔታ በተመለከተ ዝርዝር የ24 ሰዓት ዋና ዋና መረጃዎችን አደርሳችኋለሁ። በሸዋ ቀጠናም በተለያዩ አካባቢዎች ያሉ መረጃዎችን ይዣለሁ። በጎጃም እንደዚሁ ተመሳሳይ መረጃዎች አሉኝ። በወሎ ቀጠናም ያሉ አዳዲስ መረጃዎችን አደርሳለሁ። በጉና ቀጠናም በተመሳሳይ በአማራ ክልል ያሉ መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። በአፋርና በራያ ዘቦ ቀጠናም እንደዚሁ አዲስ መረጃ አለ። ይህንን ጨምሮ በተለያዩ አካባቢዎች ያሉ መረጃዎችን በትግራይ በአክሱም በእንዳመሆኔና በአካባቢው ያሉ ዝርዝር መረጃዎችን ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በርካታ የግንባር መረጃዎች አሉ። የአራት ሰዓት ዋና ዋና መረጃዎች እንዳያመልጧችሁ የቻናሉ ቤተሰብ በመሆንና ቻናሉን ሰብስክራይብ በማድረግ ሁልጊዜም የሚለቀቁ መረጃዎች እንደርሷችሁ የደወል ምልክቱን በመጫን አዳዲስ መረጃዎች ሲለቀቁ መከታተል ትችላላችሁ። ብዙዎቻችሁ ሰብስክራይብ እያደረጋችሁ ስለሆነ በእጅጉ የማመሰግነው። ሰብስክራይብ ታደርጉ ደግሞ የመረጃው ተደራሽነት ይጨምራል። ይህን እያደረጋችሁ ስለሆነ በእጅጉ አመሰግናለሁ። በርካቶቻችሁም ሀሳብ አስተያየት እየጻፋችሁልኝ ነው። እንዲሁም ደግሞ በቋሚነት የሜምበርሺፕም እንደዚሁ እየተሳተፋችሁ ስለሆነ በእጅጉ አመሰግናለሁ። እስካሁን እንግዲህ በቋሚነት ለ2 ዓመታት ከ17 በላይ ሜምበርሺፕ አባላት አሉ። እናንተን በእጅጉን የማመሰግነው። ሌሎቻችሁም ይህንን መንገድ በመከተል የቻናሉ ሜምበርሺፕ ወይም ደግሞ የአባልነት እንድትታቀፉ መልካም ነው የሚሆነው። ያው እንግዲህ ቻናሉን ለመደገፍ ያክል ማለት ነው። ወደ መረጃዎቹ ከመሄድ በፊት እንግዲህ ምርጫን በተመለከተ የወጡ መረጃዎችን አስቀድማለሁ ከግንባር መረጃዎች በፊት ማለት ነው። የምርጫውን በተመለከተ እንግዲህ ያው የምርጫ ጉዳይ በዚህ ዓመት የተደረገውን ምርጫ ያው ከላይ እንዳለ ነው። በምርጫ ተደረገ ለማለት በማያስችልበት ሁኔታ ሀገሪቱ በከፍተኛ ጦርነት እየተናጠች ባለችበት ሁኔታ ከቦታ ቦታ መንቀሳቀስ በማይቻልበት ሁኔታ አንዳንድ እጩዎች ውጭ ሀገር ሆነው ጭምር የማሸነፋቸውን እየሰሙበት እንዲሁም ደግሞ ወደ አካባቢው በመንቀሳቀስ የምርጫ ማንፌስቶ የምርጫ ፖሊሲ እንዲሁም ደግሞ አማራጭ ሀሳቦች ያልተነገሩበት በአመዛኙ በወታደራዊ ካምፖች የምርጫ ቁሳቁሶች ተከማችተው እንደገና ከወታደራዊ ካምፖች ወጥተው በሚሊሻዎች እየታጀቡ ተመልሰው ኮረጆዎቹ ተሞልተው የመጡበት ነው። ይሄ እውነታውን የሚያሳይ ነው መሬት ላይ ያለው። በዚህ ጉዳይ በተደጋጋሚ በርካታ መረጃዎች ሲወጡ ቆይተዋል። ከዚህ ጋር በተያያዘ እንግዲህ ትላንትና በተገለጸው 7ኛው ምርጫ መሰረት ውጤቱ ይፋ ሆኗል። ብልጽግና ካሉት የምክር ቤት ወንበሮች 438ቱን ስለማሸነፉ ነው። ከ500 በላይ ከሆኑት የኢትዮጵያ ምክር ቤት መቀመጫዎች ከ438ቱን ማሸነፉን ገልጿል። ሌላውን ደግሞ ሌሎቹ አሸንፈዋል ከማለት ይልቅ ለሌሎቹ ብልጽግና ደልድሎ በሰጣቸው መሰረት ሌሎች ተቃዋሚዎች እንደ ቅደም ተከተላቸው ክፍፍል አድርገዋል የሚለው ይህንን ይገልጻል። ምክንያት ያው ምርጫ ሲባል በአንጻሩም ቢሆን ተመራጮች ወደ ቦታው በመገኘት መራጩን ሕዝብ በመቀስቀስ ካሁን በፊት ላይ ስሙላ እንኳ ይደረጉ የነበሩ ምርጫዎች ላይ የነበሩ ምርጫዎች ከዛ ባሻገር ደግሞ የኢትዮጵያ ሕዝብ 1997 ዓ.ም ምርጫ አይቷል። ከዛ በፊት ያለው ምርጫ የሞተ ቢሆንም ከዛ በኋላ ያሉት ምርጫዎችም እንደዚሁ በተመሳሳይ ባህሪ ያላቸው ቢሆንም 1997 ዓ.ም ምርጫ ያየ የኢትዮጵያ ሕዝብ ስለሌሎቹ ምርጫዎች የየራሱ ምልከታዎችም አሉት። ስለዚህ የዘንድሮውን ምርጫ በተሟላ መንገድ ምርጫ ሊያደርጉት የሚችሉ ምንም መመዘኛዎች የሉም። ይሄ በዋናነት እንግዲህ በብዙ አካባቢዎች በተለይ በአማራ ክልል አካባቢዎች እና በኦሮሚያ ክልል ምርጫው የተደረገው በጦርነት ውስጥ ነው። ከዛ ባለፈ እንደ ትግራይ ባሉ ክልሎች ደግሞ ሙሉ በሙሉ ምርጫም አልተደረገም። ለማንኛውም ቀደም ብሎ አብይ አህመድ የ9 ወራት የስራ አፈጻጸሙን ለምክር ቤቱ ሲያቀርብ መጋቢት ላይ የተወሰኑ ተቃዋሚ ፓርቲዎች በምክር ቤት ውስጥ እንዲኖሩ እንፈልጋለን የሚለው የድልድል ቀመር በምክር ቤት ይፋ የተደረገው ነው። አሁን ይፋ የሆነው የተለየ ነገር የለውም። ከነዚህ መካከል እንግዲህ እንደ ኢዜማ የመሳሰሉት ከብልጽግና በመከተል ከፍተኛ ወንበር ማግኘታቸውን እየገለጹ ነው። ኢዜማ 13 ወንበርን አግኝቻለሁ ብሏል። በዚህም ደስተኛ መሆኑን ገልጿል። ከነዚህ የምርጫ ውጤቶች መካከል መነጋገሪያ ከሆኑት ጉዳዮች መካከል ኢዜማ በኦሮሚያ ክልል ያገኘው መቀመጫ እና እንዲሁም ደግሞ ኦነግ በአዲስ አበባ መቀመጫ አግኝቷል መባሉ ነው። ያው እንግዲህ የሚያሳየው ያው የምርጫ አቅጣጫውን እንትናን ምረጡ በሚለው የተሰጠ አቅጣጫ መሆኑ ነው። አዲስ አበባ ውስጥ ኦነግ ወንበር ሊያገኝበት የሚችለው እድል የለም። ፖለቲካሊ ይህንን በግልጽ መናገር ይቻላል። ኦነግ አዲስ አበባ ውስጥ በአዲስ አበባ የፖለቲካ ባህሪና የአዲስ አበባ የአርባን ፖለቲክስ ኦነግ ድምፅ ሊያገኝበት የሚችል እድል የለም። ያው ብልጽግና በዛ መንገድ ያው የብልጽግና ድምጾች ወደ ኦነግ እንዲገቡ ካልሆነ ኦሮሚያ ክልል ውስጥም ባለው ልሙጥ የነ ሽመልስ አብዲሳ ልሙጥ ኦሮሚያን ወይም ደግሞ አህዳዊ ኦሮሚያን የመገንባት ፖሊሲ ውስጥ ደግሞ እንደዚህ አይነት ፓርቲዎች አገር አቀፍ ፓርቲዎች
ምርጫ ወንበር ሊያገኙበት የሚችል እድል ምንም የለም። ይህም ይታወቃል። ቀደም ብሎ ምንም እንኳ ኦሮሚያ ውስጥ ከ13 በላይ ብሔር ብሔረሰቦች ከፍተኛ አፈና ተደርጎባቸው ራሳቸውን በራሳቸው እንዳያስተዳድሩ፣ ራሳቸውን በራሳቸው እንዳይዳኙ፣ እንዲሁም ደግሞ በራሳቸው አስተዳደርና ምክር ቤት እንዳይኖራቸው ቢደረግም ያለው ሁኔታ ግን ይታወቃል። እነዚህን እንግዲህ ከምርጫው አስገራሚ ባህሪዎች መካከል እና ብልጽግና በቀጥታ ያደረጋቸው ስለመሆናቸው ማሳያዎች ናቸው። ኢዜማ ውጤቱን በደስታ እንደሚቀበል ገልጿል። ኢዜማ እንግዲህ ውጤቱን በደስታ እቀበላለሁ ብሏል። ፓርቲው በተወዳደረባቸው አካባቢዎች 13 የህዝብ ተወካዮች ምክር ቤትና 73 የክልል ምክር ቤቶችን አሸንፊያለሁ፣ በአጠቃላይ 86 ወንበሮችን አግኝቻለሁ ብሏል። ይሄ ኢዜማ እንግዲህ በአገር አቀፍ ደረጃ ትልቁ ተቃዋሚ ስለሆንኩኝ ይህንን አግኝቻለሁ ብሏል። እንግዲህ ኢዜማ ብልጽግናን በጥብቅ የተቸበት ወይም ደግሞ ብልጽግናን እየተከተለው ያለውን የጦርነት ፖሊሲ እንዲያቆም መቼ ነው ጠንካራ አቋም የወሰደው የሚለውን ስንመለከት ብልጽግና ኢዜማ ከብልጽግና ያላቸው እርቀት ምንም ሆኖ እናገኘዋለን። ለማንኛውም ኢዜማ በቀጣይ ዓመታት ጠንካራ ተቃዋሚ ሚናውን በማጠናከር ዲሞክራሲ ባህልን ለመገንባትና ለማጎልበት እሰራለሁ ብሏል። ፓርቲው በመጨረሻ ምርጫውን ያሸነፈው ብልጽግና ፓርቲና ሌሎች ተመራጮች እንኳን ደስ ያላችሁ፣ ለዲሞክራሲያዊ ተቋማዊ ግንባታ ገፍታዊነት የፖለቲካ ምህዳር ለመፍጠር በጋራ እንሰራለን ብሏል። እንግዲህ ብልጽግናም ለ5 ዓመታት ለመምራት የሚያስችለኝን ወንበር አግኝቻለሁ እያለ ነው የሚገኘው። እንግዲህ በበርካታ ሀገራት ኢትዮጵያን ጨምሮ ከምርጫ ማግስት በነበሩ ህዝብ ነውጦች ብዙዎቹ ተመርጫሉ ያሉትን ምርጫ የጊዜ መርሃ ግብር ሳይሸፍኑ ብዙዎቹ ተባረዋል። ማሳያ ሩቅ ሀገር ሳንሄድ 2007 ዓ.ም 99.9 በመቶ ተመርጫለሁ ያለው ኢህአዴግ 2008 ዓ.ም በተነሳ የህዝብ ተቃውሞ ከአንድ ዓመት ከ6 ወር በኋላ 2010 ላይ በህወሓትና በህወሓት ተባባሪ የነበሩ የግንባር ድርጅቶች ሙሉ በሙሉ ተባረዋል። ይሄ እንግዲህ ምርጫ አድርጌያለሁ ብሎ እስከ 2012 እንኳ እንታገስህ አላለውም ህዝብ። ብልጽግናም እንግዲህ በዚህ ሁኔታ ሀገሪቱ ውስጥ ያለው ቀውስ በቀጠለበት ሁኔታ 5 ዓመት የመንግስት ፕሮግራም ይዞ ይመራል ወይ፣ መንግስት ያቋቁማል ይመሰርታል ወይ የሚለውን እንግዲህ አብረን የምናየው ነው የሚሆነው። ምክንያቱም ምርጫው የተደረገበት በርካታ ጦር መሳሪያ በጫካ በሚገኝበት፣ በርካታ ታጣቂ ኃይል በጫካ ባለበት፣ በርካታ ኃይል እየታገለ ባለበት እና ከምርጫ ባለፈ በአፈሙዝ መብቶችን ለማስከበር እና የምርጫ ምህዳሩ ተስፋ አስቆራጭ በሆነበት ሁኔታ ስለሆነ ሁኔታዎች ወደየት ይሄዳሉ ወደፊት አብረን ከምናያቸው ክስተቶች መካከል አንዱ ይሆናል። ለማንኛውም በውጤት ደረጃ ግን ይሄ ነው። ወደ ሸዋ ወዳሉ መረጃዎች ነው የሚሄደው። በሸዋ በደራ ባለፈው ሳምንት ኦነግ ሸኔ 2 እዝ የሚሆን በብዙ ሺህ ታጣቂዎችን ማስገባቱ ተገልጾ ነበር። ከዚህ ጋር በተያያዘ በአካባቢ ነዋሪዎች ላይ አሁን የተለያዩ ግፍና በደሎች እየተፈጸሙ መረጃዎች እየወጡ ነው። በሸዋ ደራ ወረዳ የጸጥታ ሁኔታው እየተባባሰ መሆኑን ዛሬ የወጡ መረጃዎች ይገልጻሉ። በተገኘው መረጃ መሰረት በአባዶ ታዳጊ ተብላ በምትጠራ ከተማ አካባቢ የኦነግ ሸኔ ታጣቂዎች ወደ ከተማ በመግባት በንጹሃን ላይ ግድያዎችን ፈጽመዋል፣ እገታዎችን ፈጽመዋል። ግጭቱ እንግዲህ ከሌሊቱ 9 ሰዓት ጀምሮ እስከ ጠዋቱ 2 ሰዓት ድረስ ቀጥሎ ነበር። የአካባቢው ነዋሪዎች እንግዲህ በተለይ አማራ የሚበዛባቸው ቀበሌዎች ራሳቸውን ለመከላከል ሙከራ አድርገዋል። እስካሁን ታግተው የተወሰዱም የሞቱ ሰዎችን ቁጥር አልታወቀም። በሌላ በኩል በዚሁ በደራ ሳላይሽ ከተማ እስካሁን የተኩስ ልውውጥ እንደቀጠለ ነው። እስከ ረፋድ 5 ሰዓት ድረስ ጩካ፣ ሰለልኩላ፣ ጉንዶ መስቀል፣ አሮንጎ አካባቢዎች ተጨማሪ እንደዚሁ የሸኔ ታጣቂዎች እንቅስቃሴና ስምሪት አለ። እንዲሁም ወምቤሶ ተብሎ የሚጠራ አካባቢ በርካታ የቀንድ ከብቶችና የቁም እንስሳት ተዘርፈው ተወስደዋል። ከአካባቢው የአማራ ገበሬዎች በጁሩ ዳዳ ቀበሌ የድሮን ጥቃት ተፈጽሟል። የድሮን ጥቃቱ እንግዲህ በሸኔ ታጣቂዎች ላይ ስለመፈጸሙ መረጃዎቹ ገልጸዋል። ሆኖም የድሮን ጥቃቱ ያደረሰው ጉዳት አልታወቀም። እነዚህ ታጣቂዎች እንግዲህ ከሆሮ ጉዱሩ ወለጋ ዞን ከምዕራብ ሸዋ እዚህ እስኪደርሱ ድረስ በምቹ ሁኔታ ነው የመጡት። ምንም የድሮን ጥቃትም የመካናይዝድም የእግረኛ ኃይልም አልገጠማቸውም። አሁን እንግዲህ የድሮን ጥቃት ተፈጽሟል ተብሏል። ያው የይስሙላ ነው የሚመስለው። ለማንኛውም ዛሬም የድሮን አሰሳ እየተደረገ ነው የሚገኘው በደራ የተለያዩ አካባቢዎች በተለይ ሰለልኩላ፣ ማሞ፣ ጉንዶ መስቀል፣ ከራባ፣ ገብርቾ፣ ሰኞ ገቢ አካባቢ ከፍተኛ የሆነ የታጣቂዎች እንቅስቃሴ እንዳለ ከአካባቢ የወጡ መረጃዎች ገልጸዋል። ተጨማሪ መረጃዎችን ከሰዓት በኋላ በሚኖረው መረጃ አካትቼ መለሳለሁ። ወደ ወለጋ ስንሄድ ደግሞ ወለጋ ያለው ሁኔታም እንደዚሁ እየተባባሰ ነው። ያው በዚህ ቀጠና ሰሞኑን ከባድ ውጊያ እየተደረገ ነው የሚገኘው። ወለጋ ባጅን ሀሮ አዲስ ዓለም የነበረው ታንከኛና መድፈኛ ሞርተር ዙ23 መካናይዝድ ኃይል ወደ ኪረም ወረዳ ወደ ጊዳ ወረዳ ከተሞች እንዲሰባሰብ ትዕዛዝ ተሰጥቷል። ከገጠራማ አካባቢዎች ለዘመቻ እየወጣው የወረዳ ከተሞቹ ስጋት ውስጥ መግባታቸውንም የመረጃ ምንጮች ገልጸዋል።
ኪረሙ ተብሎ የሚጠራው ወረዳ ፖሊስ ጣቢያ ከ400 በላይ የአካባቢው የአማራ ገበሬዎች ታስረው ይገኛሉ። እነዚህ ገበሬዎች እንግዲህ በግፍ እስረኛ ሆነው ነው የሚገኙት። ከዚህ ጋር በተያያዘ የወለጋ መረጃዎችን አስከትላለሁ። በወለጋ ጉዳይ ግን ያለው ጉዳይ ምንድን ነው? የኦሮሞ ፖለቲከኞችና የኦሮሞ ሚዲያዎች እየሰጡ ያለው መረጃ ወለጋን በተመለከተ ስዕላዊ ወይም ደግሞ አካባቢያዊ ወታደራዊና ፖለቲካዊ ሚዛኑ እንዲዛባ ወይም ደግሞ የተዛባ መረጃ ለምን ማስተላለፍ ፈለጉ የሚለው ጉዳይ አንድ ሁለት ጉዳዮችን ማንሳት ያስፈልጋል። በወለጋ ቀጠና ያለውን የአማራ የነጻነት ንቅናቄና የነጻነት እንቅስቃሴ ራስን የመከላከልና ራስን የማዳን ተፈጥሯዊ መብትን በተመለከተ ብዙ የኦሮሞ ፖለቲከኞች የተዛባ መረጃ ያሰራጫሉ፣ ሐሰተኛ መረጃ እያሰራጫሉ። አሁን አብይ አህመድን እንኳ በግሉ እየታገለ የሚገኘው ጀዋር መሐመድን ጨምሮ ሁሉም የኦሮሞ ፖለቲከኞች በግራ በቀኝም ያሉት ወለጋ ያለውን አማራ ራሱን ለምን ተከላከለ በሚለው የተበሳጩ ይመስላሉ። በዚህ እንግዲህ ከፍተኛ የሆነ አደገኛ ትርክቶችን እያሰራጩ ይገኛሉ። ከዚህ ጋር በተያያዘ እንግዲህ እዚህ ያለው አማራ ለምን ራሱን ከሞታ መንጋጋ ተረፈ? ለምን አፈናቅለን መሬቱን አልወሰድንብህም? ለምን ካሁን በፊት እንዳደረግነው ህፃናትን በአሰቃቂ ሁኔታ እየገደልን ደብረ ብርሃን ተፈናቃይ አላከማቸንህም? ወደ ወሎ መቅደላ፣ ጃራ፣ አማራ ሳይንት ወዳሉ ተፈናቃይ ጣቢያዎች ለምን አልሄዳችሁም የሚለውን ነው። ለነዛ ተፈናቃዮች አንድም የሚጮህ የኦሮሞ ፖለቲከኛ አልተመለከትንም። ደብረ ብርሃን በሺህ የሚቆጠሩ ተፈናቃዮች አሉ ከወለጋ የተፈናቀሉ። ወሎ ጃራ ተብሎ የሚጠራው ተፈናቃይ እንግዲህ በወቅቱ በነበሩ መረጃዎች ከ16,000 በላይ ተፈናቃዮች ነበሩ። አሁን ቁጥራቸው ተመናምኗል በልዩ ልዩ መንገድ። ወደ መቅደላ ወረዳ 6 ተፈናቃይ ጣቢያዎች አሉ። ኮምቦልቻ የተፈናቃይ ጣቢያዎች አሉ። ደብረታቦር ተፈናቃይ ጣቢያዎች አሉ። ጎጃም ፍኖተ ሰላም አካባቢ ተፈናቃይ ጣቢያዎች ነበሩ። እነዚህ ተፈናቃይ ጣቢያዎች ላይ የነበሩ ከወለጋና ከአካባቢው ከመተከል የተፈናቀሉ ወደ አካባቢያቸው ይመለሱ ከማለት ይልቅ የቀሩት ወለጋ ውስጥ ያሉት አማራዎች ለምን ራሳቸውን ተከላከሉ የሚለው የብዙ የኦሮሞ ፖለቲከኞች በቀኝም በግራም ያሉት የራስ ምታት ሆኖ ይታያል። እንግዲህ ሲፈጸሙ የነበረውን ግፍና ሰቆቃ ወለጋ ሁሉም ያውቀዋል። የተረፈው ህዝብ ወጣቶቹ እናት የተገደለች፣ እህት የተደፈረች፣ አባት የተዋረደ፣ እኔም መኖሪያ የለኝም ብሎ ራሱን አደራጅቶ እየተከላከለ የሚገኝ ወጣት ነው። አሁን ለምን የመንግስት ድጋፍ እንዳለው ተደርጎና ብልጽግና ለእነዚህ ወጣቶች የጦር መሳሪያ እንዳቀረበ፣ ብልጽግና መሳሪያ እንዳስታጠቃቸው፣ ብልጽግና ወታደራዊ ድጋፍ እንዳደረገላቸው ተደርጎ በነ ጀዋር መሐመድ ጭምር ለምን ይሄ ጉዳይ ይነገራል የሚለው እንግዲህ የሰሞኑን የአርሲ ያሉት ክርስቲያኖች፣ አርሲ ያሉት አማራዎች ሲጨፈጨፉ ጭፍጨፋውን በዞኑ በአርሲ ዞን በሚገኝ አንድ የክርስትና እምነት ተከታይ ነው በተባለ የአካባቢ የጸጥታ መሪ ላይ ጉዳዩን ሲያላክኩ የነበሩ ሰዎች ዛሬ የወለጋውንም ጉዳይ እንግዲህ ብልጽግና ያስታጠቃቸው ናቸው ነው እያሉ ያሉት። ለመሆኑ ይሄው ጉዳይ ዋና ዓላማው ምንድን ነው? ሁሉም ሊጠይቀው የሚገባ ጉዳይ ነው። ለማንኛውም ወለጋ ውስጥ ያለው ኦሮሞ ጉዳዩን በደንብ ያውቀዋል። ወለጋ ውስጥ ያሉ ኦሮሞዎችን መጠየቅ ይቻላል። እነዚህ ራሳቸውን እየተከላከሉ ያሉ ወጣቶች ከየት ተነስተው የት እንደደረሱ የኦሮሞ ሕዝብ ራሱ ምስክር ነው። የኦሮሞ ፖለቲከኞች እንደሚናገሩት አይደለም። መሬት ላይ የደረሰባቸው ግፍና ሰቆቃ ይታወቃል። በነገራችን ላይ አንድ የደህንነት ሰው ጋር ከአሁን በፊት ያደረጉት ኢንተርቪው አለ። እሱን ልትመለከቱ ትችላላችሁ። በወለጋ ጉዳይ ወደ በርካታ ሰዎች የተከታተሉትም ስለነበር ወለጋ አካባቢ በደህንነት በኩል በአማራዎቹን ለማስጨፍጨፍ ስምሪት የተሰጠው ማን እንደሆነ በተደጋጋሚ መረጃውን የሚያጋልጥ ቃለ ምልልስ አለ። እሱን ልታዩት ትችላላችሁ። ለማንኛውም ወለጋ ውስጥ ያሉት አማራዎች ወጣቶች ጀነራል እየማረኩ ጀነራል እየገደሉ የነፍስ ወከፍ መሳሪያዎችን የቡድን መሳሪያዎችን እየታጠቁ ነው የሚገኙት። ይሄ የማይታበይ ሀቅ ነው፣ እውነት ነው። መሬት ላይ እንግዲህ በአማራ ክልል 3 ዓመት በቆየው ውጊያ፣ በትግራይ ክልልም ከዛ በፊት በነበሩ የፊት ለፊት ውጊያዎች አይደለም ጀነራል በፊት ለፊት ውጊያ ኮሎኔልም እንዲሁም ደግሞ ሌላም የተማረከበት የተገደለበት የለም። ያው ትግራይ ውስጥ ሰሜን ዕዝ ሲመታ በሌሊት ከተመቱት ውጭ በዚህ ቀጠና ግን ያሉት ግን በዚህ ልክ ተደራጅተው ራሳቸውን እየመከቱ ነው። አሁን ጀዋር መሐመድ እነዚህን የመንግስት ነው ያስታጠቃቸው ብልጽግና ነው ያስታጠቃቸው ብሎ ማለት ምን ማለት ነው የሚለው ያው እንግዲህ ግልጽ ነው የሚሆነው። ለማንኛውም እንግዲህ አርሲ እንዳሉት ለምን ራሳቸውን ቆመው አልተገደሉም፣ ለምን ራሳቸውን ተከላከሉ የሚል ካልሆነ በስተቀር ውሃ የሚቋጥር ጉዳይ አይደለም። ቅሬታ እንደፈጠረባቸውም ይህንን ገልጸዋል። ከ14 ጊዜ በላይ በወጣቶቹ ካምፖች ላይ የድሮን ጥቃቶች ተፈጽመዋል። ባይዘወይ በነገራችን ላይ ይህን ያክል የድሮን ጥቃት ተፈጽሞባቸው ነው በዚህ ሁኔታ ሁሉ ወጥተው አሁን በዚህ ደረጃ የሚገኙት። ምንም እንኳ አሁን ከአደረጃጀት ጋር በተያያዘ የተለያዩ ዝግቦች ቢኖሩም ለማንኛውም እዚህ አካባቢ ያለው ህዝብ ራሱን እየተከላከለ ነው ያለው። እየተከላከለ ያለው ደግሞ የመሬት ለመውሰድ መሬት ለመንጠቅ አይደለም። በአካባቢው ሰርቶ ለመኖር
የህይወት ዋስትናውን ለማረጋገጥ ነው። እናንተ እንደምትሉት ይህንን ወልቃይት ለማድረግ ነው፣ ይህንን መተከል ራያ ለማድረግ ነው በሚል ተስተካካይ ትርክት ከህወሓት ሰዎች ጋር ለመፍጠር የወለጋን ጉዳይ ወደፊት ያመጣችሁ የኦሮሞ ፖለቲከኞች እውነቱን ታውቁታላችሁ። እውነቱ ግን ከህወሓት ጋር የዘላለም የፖለቲካ ስትራቴጂያቸውን እንደገና በተጠናከረ መንገድ ለማጠናከር ካልሆነ ወለጋ የመሬት ጥያቄ በመያዝ አይደለም ይሄ ትግል የተጀመረው። ውለን እንደር በህይወት እንኑር የሚል ነው። ከዛ በኋላ እንግዲህ ሰው ራሱን ሲከላከል የሚያገኘውን የበላይነት ወታደራዊ ተክለ ቁመና እየተከተለ የሚያደርገውን ሊያደርግ ይችላል። እሱ ወደፊት የምናየው ነው የሚሆነው። ለማንኛውም በወለጋ ቀጠና በ24 ሰዓት ውስጥ ሌሎች መረጃዎች አሉ የሚለውን በተመለከተ መረጃዎቹን ላድርስ። በወታደራዊ እንቅስቃሴዎችን በተመለከተ የድሮን ቅኝቶች በተለያዩ አካባቢዎች እየተደረጉ መሆናቸው ተገልጿል። በኪረም ወረዳ በአንገርጉትንና ጊዳ አያና ወረዳዎች ማለዳ ጀምሮ ዛሬ ተከታታይ የድሮን ቅኝቶችና አሰሳዎች እየተደረጉ ነው። በሰሞኑ ከባድ ውጊያዎች በተደረጉባቸው አካባቢዎች የነፍስ ወከፍ መሳሪያዎች በፋኖ እጅ መግባታቸው፣ በሌላ በኩል ደግሞ የነጃልመሮ ኃይል እንደ ጊዳ አያና ያሉ አካባቢዎችን በአራት አቅጣጫ መክበቡን የወጡ መረጃዎች ያሳያሉ። በሊሙ ገሊላ በኩል በአንገርጉትን በኩል በጃንግርና በኪረሙ መውጫዎች በኩል ጊዳ አያና ተብሎ የሚጠራውን ወረዳ የጃልመሮ ኃይል ከበባ ውስጥ ማስገባቱን መረጃዎች ገልጸዋል። ከዚህ ጋር በተያያዘ አካባቢው የብልጽግና መዋቅር መፈራረስም ያው በተደጋጋሚ ሲገለጽ የቆየ ነው። ብዙ የምስራቅና የሆሮ ጉዱሩ ወለጋ ወረዳዎች የብልጽግና ባለስልጣናትና የመንግስት መዋቅሮች በከፍተኛ ሁኔታ እየፈራረሱ መሆኑን መረጃዎች ይገልጻሉ። በአንዳንድ ቦታዎች ደግሞ ያለ ውጊያ ሚሊሻዎች መሳሪያ እንዲያስረክቡ እየተደረገ መሆኑም ይታወቃል። ካድሬዎችን በጊዳ አያና ወረዳ የሚገኙ የብልጽግና ካድሬዎች ባለስልጣናት መውጫ አተናል፣ ከበባ ውስጥ ገብተናል እያሉ ነው የሚገኙት። ከበባውን በተመለከተ የአገር ሽማግሌዎችና አባገዳዎች ጣልቃ እንዲገቡ ጥሪ አቅርበዋል የአካባቢው የብልጽግና ባለስልጣናት። በዚህም ከበባ ውስጥ የገቡት የብልጽግና ባለስልጣናት ጉዳት እንዳይደርስባቸው ምህረት እንዲደረግላቸው በማሰብ የጅማ አራሬ እና የጊዳ አያና አካባቢ ጃዊ ጎሳ አባገዳዎችን የሀገር ሽማግሌዎችን ወደ ነጃልመሮ መላካቸው ነው የታወቀው። ከዚህ ጋር በተያያዘ የጎሳ ግጭት ሊቀሰቀስ ይችላል በሚልም ጭምር ማስጠንቀቂያ እየሰጡ ነው የሚገኙት የጎሳ መሪዎቹ። የአካባቢው የጎሳ መሪዎች ወደ ሽምግልና የገቡበት ሌላው ትልቁ ምክንያት ይላሉ የመረጃ ምንጮቹ፣ ታጣቂዎቹ ወታደራዊ አዛዥ የአካባቢው ማለት ነው የነጃልመሮ ወታደራዊ አዛዥ የአካባቢው ተወላጅ መሆኑን ሁኔታዎች አቅጣጫ ቀይረው ወደ አደገኛ አካባቢው የጎሳ ግጭት እንዳያመሩ በሚል ይህን ለማስቀረትም ጭምር ነው ካቢኔዎቹና ካድሬዎቹን ለማዳን ከሚደረገው ጥረት ባሻገር ይህንንም መሰረት አድርጎ ነው የአባገዳዎች ሽምግልና እየተደረገ ያለው ተብሏል። ወደ ራያ ቀጠናዎች ስንሄድ በራያ ቆቦ ወረዳ በአይባዋ ተብሎ በሚጠራ ቦታ በተፈጸመ የድሮን ጥቃት እና በተደረገ የእግረኛ ውጊያ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ መድረሱን የወጡ መረጃዎች ይገልጻሉ። በአይባዋ ተብሎ ከሚጠራው አካባቢ አምቡላንሶች እና ተሽከርካሪዎች ቁስለኞችን ይዘው ሲወጡ ተመልክተናል በተደጋጋሚ ያሉት የመረጃ ምንጮቹ። የድሮን ጥቃቱ የፈጸመው ረፋድ 5 ሰዓት ከ20 እንደነበር የመረጃ ምንጮቹ ገልጸው፣ ሆኖም የጉዳቱን ሁኔታ በዝርዝር በፋኖም በመከላከያም በኩል የደረሰውን ዝርዝር ጉዳት ግን ለማወቅ አልቻልንም ብለዋል። በዚሁ ወደ ራያ ዘቦ ቀጠና የሚወስድን መረጃ ላስከትል። በራያ ዘቦና በትግራይ አዋሳኝ አካባቢዎች በአፋር መጋሌ ወረዳ እንደዚሁ የህወሓት ታጣቂዎች የከባድ መሳሪያ ድብደባና ጥቃት መፈጸማቸውን የወጡ መረጃዎች ገልጸዋል። ትላንትና ሰኔ 14 2018 ጀምሮ የህወሓት ታጣቂዎች በአፋር ሰሜናዊ ዞን 2 ተብሎ በሚጠራው አካባቢ መጋሌ ወረዳ ሂዱና አራዱ ተብሎ በሚጠሩ አካባቢዎች ላይ የሞርተር ድብደባ ማድረጋቸው ነው የተሰማው። እዚህ የወጡ መረጃዎች ታጣቂዎቹ ጥቃቱን የሰነዘሩት ያዮ መጋሌ ተብሎና መጋሌ አብዓላ በሚባለው ከመቀሌ ወደ አፋር የሚወስደውን መንገዶች ለመያዝና ለመቁረጥም አስበው እንደሆነ የሚገልጹ ወታደራዊ ቅድመ መረጃዎች ወጥተዋል። በዲሽቃና በሞርተር በብሬን በስናይፐር ጭምር የታገዙ ድብደባዎች መፈጸማቸውን የገለጹት የመረጃ ምንጮቹ የአፋር የጸጥታ ኃይሎች ካምፕ ኢላማ ያደረገ ሲሆን፣ በሌላ በኩል ደግሞ በዚሁ አካባቢ የሐራ መሬት ታጣቂ እየተባሉ የሚገኙ ታጣቂዎች ካምፖችንም እንደዚሁ ያነጣጠረ ነው ተብሏል። እንግዲህ የአፋር ታጣቂዎች የአፋር የጸጥታ ኃይሎች ተብሎ የቀረበው ዋናነት የቲፒኤፍ ወይም ደግሞ የትግራይ የሰላም ኃይል እየተባለ የሚጠራው ታጣቂ ኃይል ካምፖች የሚገኙባቸው አካባቢ እንደሆኑ መረጃዎች ገልጸዋል። በዚህ አካባቢ ያለውን ሁኔታ በተመለከተ ዝርዝርና ተጨማሪ መረጃዎችን ለማግኘት አስቸጋሪ ሆኗል። ታጣቂዎቹ አፍዳባ፣ አሞማ፣ ባዳኖይታ፣ አሸዴ፣ አዲቦራ ተብሎ የሚጠሩ አካባቢዎችና መንደሮችን የህወሓት ታጣቂዎች ስለመያዛቸው መረጃዎቹ ይገልጻሉ። ይህ በእንዲህ እንዳለ ደግሞ ይሄኛው መረጃ የህወሓት ታጣቂዎች ይህን ያክል ሰፊ ወታደራዊ እንቅስቃሴ ቡድን መሳሪያ ድብደባ ያደረጉበት አይደለም የሚል ሌላ መረጃ ደግሞ ወጥቷል።
በዚህ ቀጠና ቀደም ብሎ እንግዲህ የትግራይ የሰላም ኃይል ወደ እነዚህ አካባቢዎች መንቀሳቀሱን ተከትሎ የህወሓት ታጣቂዎች ያደረጉት ዘመቻ ነው ከሚለው ባሻገር በአፋር መጋሌ አካባቢ የነበረው ከፍተኛ ተኩስ እና የተሰማው ተኩስ ድምፅ የመሬት እና የግጦሽ ጉዳይን በተመለከተ የአካባቢው አርብቶ አደሮች ጋር የተነሳ ግጭት እንጂ በህወሓትና በአፋር የጸጥታ ኃይሎች ወይ ደግሞ በህወሓትና በትግራይ የሰላም ኃይሎች መካከል የሆነ አይደለም የሚል መረጃም ወጥቷል። የከብት አርቢ ጎሳዎቹ መካከል የተፈጠረ አለመግባባት ይህን ተከትሎ በአካባቢው በቡድን መሳሪያዎች ጭምር የታገዘ ተኩስ የነበረው ይሄ ነው ብለዋል። እንግዲህ ከብት አርቢዎቹ የቡድን መሳሪያዎች እንደ ብሬን እና ሌሎች መሳሪያዎች እንዳሏቸውም የሚገልጹ መረጃዎች ወጥተዋል። ለማንኛውም መረጃውን በሌላ መረጃ ጊዜ በዝርዝር እንሄድበታለን እየገፋ ስለሚመጣ ያው እንግዲህ ዘመቻም ከሆነ በትግራይ አክሱም በተያዘ መረጃ ማለት ነው። በአክሱም በራያ መሆንና በሌሎቹ አካባቢዎች ከፍተኛ ወታደራዊ አፈሳ እየተደረገ እንደሆነ መረጃዎች ገልጸዋል። በራያ መሆኒ እንዳመሆኒ ከፍተኛ የሆነ ወታደራዊ አፈሳ እየተደረገ መሆኑን የገለጹት የመረጃ ምንጮች ለየት ያለ ወታደራዊ እንቅስቃሴም በእንዳመሆኒ ከተማ ይታያል ብለዋል። በከተማ መውጫ በሮች የታጠቁ ኃይሎች ከወትሮ በተለየ ሁኔታ ስምሪት ተሰጥቷቸው የትኛውንም እንቅስቃሴ እየተቆጣጠሩ ነው ብለዋል። በከተማ ውስጥ ደግሞ ወጣቶችን ቤት ለቤት እየገቡ አፈሳ የሚያደርጉ ሌሎች የህወሓት የጸጥታና የሚሊሻ ኃይሎች ተሰማርተዋል። የተወሰኑት የከተማን በሮች እየጠበቁ ይገኛሉ። እንግዲህ ወጣቶቹ እንዳያመልጡ ነው። ቀደም ብሎ በትላንትናው ዕለትም በአምባላጌና እንዳመሆኒ አካባቢ ተመሳሳይ ከፍተኛ የሆነ ወታደራዊ አፈሳ እየተደረገ እንደነበር የገለጹት የመረጃ ምንጮቹ ይህ በእንዲህ እንዳለ ትላንትና ከመቀሌ ወደ አዲስ አበባ ሲጓዙ የነበሩ በርካታ ወጣቶች በአውቶቡስ ላይ ተወስደው ወደ ማሰልጠኛ ማዕከላትና መሆኒ ከተማ በሚገኙ ጊዜያዊ ወታደራዊ ካምፖች ውስጥ እንዲገቡ መደረጋቸውንም መረጃዎች ገልጸዋል። በሌላ መረጃ በአክሱም በአንድ ግል ኮሌጅ በመግባት ተፈታኝ ተማሪዎችን አፍሶ ለመውሰድ እንቅስቃሴ ያደረጉ የህወሓት ታጣቂዎች ጋር ተማሪዎቹ ድንጋይ በመወርወርና ግጭት በመቀስቀሱ በተማሪዎች ላይ ጉዳት መድረሱ ታውቋል። በዚህ የግል ኮሌጅ ላይ የህወሓት የጸጥታ ኃይሎች ዘለው የገቡት ተፈታኝ ተማሪዎችን አፍሰው ወደ ወታደራዊ ካምፕ ለመውሰድ ነው ተብሏል። ወደ አማራ ክልል ወዳሉ የግንባር መረጃዎች ስንመለስ ወደ ሸዋ የሚወስድን መረጃ አስከትላለሁ። በሸዋ ሀገረ ማርያም ከሰም ወረዳ የፋኖ ቀጠናዎችን ለመቆጣጠር ፋኖን ለመደምሰስ በሚል በበርካታ ተሽካሪ ኃይል ተሰባስቦ የተንቀሳቀሰ የሚሊሻ አድማ ብተናና የመከላከያ ኃይል ከፋኖ በተሰጠ ያጸፋ ምላሽ ሰብአዊ ቁሳዊ ኪሳራ ማስተናገዱን የፋኖ ይፋዊ መረጃዎች ገልጸዋል። በሾላ ገበያ ክምንታምር ተብሎ ከሚጠሩ አካባቢዎች ወደ 6 ቀበሌዎች ጥቃት ለመሰንዘር የተንቀሳቀሰ ሚሊሻ ኃይል የአድማ ብተና እና መከላከያ በአካባቢው ባሉ የነበልባልና የኃይለ ማርያም ማሞ ክፍለ ጦር የፋኖ ክፍለ ጦሮች በተሰጠ ያጸፋ ምላሽ ጉዳት አስተናግዷል። ከማጥቃት ወደ መከላከል በመቀየር ለሰዓታት ውጊያዎች ተደርገዋል። በዚህ ውጊያ የደረሰው ዝርዝር ጉዳት በውል አልታወቀም ነው የተባለው። ይህ በእንዲህ እንዳለ በዚሁ ቀጠና እንደዚሁ ፋኖ የሕክምና ባለሙያዎችን ማስመረቁንም ገልጿል። ፋኖ በዚህ ቀጠና በንድፈ ሐሳብና በተግባር የሕክምና ሙያ ያሰለጠናቸውን የሕክምና ባለሙያዎች አስመርቋል። የክፍለ ጦሩ መሪ እንደገለጸው ፕሮፌሰር አስራት የሕክምና ቡድን ተብሎ ለተቋቋመው የፋኖ የሕክምና ቡድን አገልግሎት የሚሰጡ የፋኖ ሐኪሞች ናቸው የተመረቁት። ወደ ጎጃም የሚወስደን መረጃ አስከትላለሁ። በጎጃም ቡሬ ከተማ አቅራቢያ በተደረገ ውጊያ ጉዳት ደርሷል። በአካባቢው የሚሊሻና የሰላም አስከባሪ ኃላፊውን ጨምሮ በቁጥር ወደ 20 የሚደርሱ የሚሊሻና የአድማ ብተና አባላት ላይ ጉዳት ደርሷል። ሞትና ቁስለኛ ሆነዋል። በቡሬ ከተማ አቅራቢያ በሚገኝ ቀጠና በተደረገ ውጊያ ነው ይሄ የደረሰው ያሉት የመረጃ ምንጮቹ የአካባቢው የሰላምና ደህንነት ኃላፊን ጨምሮ ከ25 በላይ የአድማ ብተና የሚሊሻ አባላት ሞትና ቁስለኛ ሆነዋል። ከቡሬ ከተማ በቅርብ ርቀት በምትገኘው ቁጭና አለፋ ከሚገኙ ጊዜያዊ የሚሊሻ ካምፖች ተነስተው ወደ ጉልም ደንጅን ተብሎ ወደሚጠራው አካባቢ የተንቀሳቀሱ የሚሊሻና የአድማ ብተና የጸጥታ ኃይሎች ላይ ነው ድንገተኛ ጥቃት ፋኖ በመሰንዘርና ይህን ተከትሎ የግንባር ውጊያ በማድረግ ጉዳት የተስተናገደው። ይህም መረጃ ያጋራው የአካባቢው ፋኖ ቃል አቀባይ እንደገለጸው በዚህ የአካባቢው የሰላምና ደህንነት ኃላፊን ጨምሮ ከላይ በቁጥር የተገለጹት አድማ ብተናና ሚሊሻ ሞትና ቁስለኛ ሆነዋል። በዚህ የተበሳጩ የሚሊሻና የአድማ ብተና አባላት በጉልም ተብሎ በሚጠራው ጉልም ደንጅን ተብሎ በሚጠራው መንደር ቤት ለቤት በመግባት የፋኖ ደጋፊ ናቸው በሚል በንጹሃን ላይ ድብደባና የንብረት ውድመት አድርሰዋል። በዚህም እንደዚሁ በንጹሃን ላይ ግድያ ተፈጽሟል። 4 የሚሆኑ ሰዎች ስለመገደላቸው የፋኖ መረጃ ገልጿል። በዚሁ በጎጃም ቀጠና በአማኑኤል ምስራቅ ጎጃም አማኑኤል ከተማ አቅራቢያ በከባድ መሳሪያ የታገዘ ውጊያ መድረጉንም መረጃዎች ገልጸዋል። ምስራቅ ጎጃም ዞን አማኑኤል ከተማ አቅራቢያ
መከላከያ ሚሊሻና አድማ ብተና ወደ ፋኖ ኃይሎች ያደረገውን እንቅስቃሴ ተከትሎ ነው ውጊያ የተደረገው። በዚህ እንግዲህ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ እንደደረሰ የገለጹት የመረጃ ምንጮች ከአማኑኤል ከተማ ወደ ደብረ ቀለሟ ተብሎ ወደሚጠራ አካባቢ በከባድ መሳሪያና በመካናይዝድ በእግረኛ ኃይል የታገዘ መከላከያ አድማ ብተናና ሚሊሻ ሲንቀሳቀስ ከሰዓት በኋላ በአካባቢው ውጊያ መቀስቀሱና ፋኖም ይዟቸው የነበሩ ስልታዊ ቦታዎችን በመጠቀም ያጸፋ ምላሽ መስጠቱ ታውቋል። ይህንን ተከትሎ የመካናይዝድና የእግረኛ ኃይሉ ወደ አማኑኤል ከተማ ተመልሷል። ቁስለኞች ደግሞ ወደ ደብረ ማርቆስ ከተማ ሪፈር በሚል ልከዋል። አምቡላንሶች እንቅስቃሴ ተመልክተናል ብለዋል የመረጃ ምንጮችም ጨምረው ሲገልጹ። ወደ ጎንደር ቀጠና ስንሄድ ደግሞ በጉና ቀጠና ያለ ተጨማሪ መረጃ ደርሳለሁ። ይሄኛው መረጃ የአካባቢው የፋኖ ህዝብ ግንኙነት መረጃ ነው። በእስቴ ወረዳ ልዩ ቦታዎች ላይ በተደረጉ ተከታታይ አውደ ውጊያዎች ከፍተኛ ወታደራዊ ኪሳራ መድረሱን ገልጿል። የመንግስት ጦር በዙ 23 በሞርተርና በድሽቃ ታግዞ ጥቃት ለመሰንዘር ቢሞክርም ፋኖ ብሩ አደጌ፣ ሸምበቆች፣ ጎንደር በር፣ በደንጎለት ተራራ ስር በተደረጉ ውጊያዎች የፋኖ ያጸፋ ምላሽ መስጠቱም ታውቋል። በተከናወኑ ውጊያዎች በርካታ የጠላት ኃይል የተደመሰሰ ሲሆን ብሏል የፋኖ መግለጫ። አንድ ፓትሮል መኪና፣ የነፍስ ወከፍ መሳሪያዎች፣ ወታደራዊ ሎጂስቲክና ቁሳቁሶች፣ የዙ 23 ተተኳሾች ስለመማረካቸው የጉና ክፍለ ጦር ህዝብ ግንኙነት ኃላፊ መምህር ያሬድ ገደፋው ባወጣው መግለጫ አሳውቋል። ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ